ጋሺ ተው በቃ። እንዴ አንዴ ጀምረሻል። ቢያንስ ልትይኝ የፈለግሽውን ነገር ንገሪኝ እንጂ። ያው ታቂለ አንዳንዴ የምለውን እኮ አላውቅም፣ ያስቀባጥረኛል። ለዛ ነው። አይ እንደዛማ አይደለም። በእርግጠኝነት የምታውቂው ነገር አለ። አሁኑን ንገሪኝ። አረ ምንም የለም። በቃ አሁን እኔ ልሂድ። ምትክ ምትክ! ቆይ ምን ልትለኝ ፈልጋኝ? ምትክ ምትክ! አንቺ ምትክ! አሁን እዚህ ያልነበረች እንዴት አባቷ ሄዳ ነው? ለነገሩ ምን ታደርግ፣ እኔ ትዕግስት ስለሄደች ደስታዋን እያከበረች ነው የሚሆነው። ምትክ! ይህ ሁሉ ነገር በጥብጠሽማ በሰላም እንድትቀመጭ አላደርግም። የሆነ ነገር ማሰብ አለብኝ። ኮተትሽን ሰብስበሽ ከዚህ ቤት እንድትሄጂ ማድረግ አለብኝ። ቆይ አንቺ እዛ ቤት መግባት አልነበር እንዴ ፍላጎትሽ? ለምን አሁን ወጣሽ? እባክህ ሚኪ በጣም የሚያናድድ ሰው ነው። ደግሞ ምን አደረገሽ? አንድ ነገር በተፈጠረ ቁጥር ስለሷ ነው የሚከራከረው። ምናልባት ስርስሩ ስላልኩ ይሆናል እንደዚህ የሚያደርገው። ስለዚህ ትንሽ መራቅ አለብኝ። እሱስ አንቺ ማብዝተሹ ነበር። እንዴት ማለት? እስኪ ሄለንን ተመልከቻት። ሁሌ ስርስሬ ናት። እኔ ደግሞ እንደዛ ሲሆን ይደብረኛል። አንዳንድ የሆነ ዘና ማለት እፈልጋለሁ። ዝጋ እባክህ ሚኪ። እንዳንተ መሰለህ? አንተ ችግር አለብህ፣ ለዛ ነው። አልገባኝም። ቆይ ይሄን ሁላ ነገር የምታደርጊው ለሱ ነው አይደል? እሱ ደግሞ እየተረዳሽ አይደለም። ለምን አታዩ? ታዩ ማለት ምን ማለት ነው? ሁሉ ነገር አንተ እንደምታወራው ቀላል ነው እንዴ የሚመስልህ? አይ እንደሱ ማለት ፈልጌ ሰው ለራስሽ አስቤ ነው አይደል? ለኔ ተጨንቀህ። ለማንኛውም ያልተጠየቀውን አዘላብድ። እሺ። ለነገሩ አንቺ ችግር አለብሽ። እኔ ልረዳሽ እየሞከርኩ ነው፣ ግን አንቺ አይታይሽም። ወገኛ። እስኪ መጀመሪያ ሄለንን ተረዳት። አንቺ ደግሞ ችግር አለብሽ። አሁን በዚህ ሰዓት የሷን ስም ማንሳት ምን አስፈለገ? ለማንኛውም አንተ እኔን ለመረዳት መብቱ የለም። አርፈ መጀመሪያ የራስህን ስራ። እሺ አሁን ምን ፈልገሽ ነው? ስራ ጥዬ ነው የመጣሁት። የትኛውን ስራህን ነው እባክህ ጥለህ የመጣኸው? እንደውም ሂዶ ወደዛ አታስፈልገኝም። ቆይ ጤና የለሽም? ዝም ብለሽ ነው የጠራሽኝ? የምታስፈልገኝ መስሎኝ ነበር፣ ግን ሳስበው አታስፈልገኝም። ስለዚህ መሄድ ትችላለህ። ሄሎ ሚኪ፣ አንተ መደወልህን አላምንም። ምንድን ነው የተፈጠረ ነገር አለ? እሺ አሁን መጣ። ድሮውንም አውቄው ነበር። ወንዶች መቼ ክብር ይወድላችኋል። ስትራቁ ነው የሰው ክብር በደንብ የሚገባችሁ። መደወልክን አላመንኩም ነበር። ደህና ነህ? ሁሉን ነገር ማወቅ እፈልጋለሁ። እውነቱን ትነግሪኛለሽ? ምንድን ነው? ስለምን እውነት ነው የምነግርህ? ትናንትና ስላልሽኝ ነገር እያሰብኩኝ ነበር። ቆይ ከእድል ጋር እያለው ያደረግሽው ነገር ሆን ብለሽ ነው ያደረግሽው? እኔ ምንም ያደረግኩት ነገር የለም። ትዕግስት አትዋሽኝ። እንዴት እንደዛ ሊሆን ቻለ? አንቺም እኮ በጣም እየገፋሻት ነበር። ቆይ አሁን ስላለፈ ነገር ለምንድን ነው የምትጨቀጭቀኝ? ስለምታወራው ምንም ነገር አላውቅም። እውነቱን ካልነገርሽኝ በጣም ነው የምንጣለው። ቆይ አሁን ሁሉን ነገር ማወቅ ምን ጥቅም አለው? ትዕግስት እያበሳጨሽኝ ነው፣ ንገሪኝ። እንደውም አላውቅም፣ የማስታውሰው ነገር የለም። ምን? ቆይ እንዴት እንደዚህ አይነት መልስ ትመልስልኛለሽ? እና ምን ላድርግ? ቆይ በዚህ ሰዓት ስለዚህ ማንሳት እራሱ ምንም አልገባኝም። ቆይ እድል እኮ ሙታለች አይደል? ለምን አታዋትም? አንቺ ማን ስለሆንሽ ነው ስለሷ እንደዚህ የምታወሪ? እንዴ ሚኪ ልቀቀኝ! ልትገለኝ የጠራኸኝ? ንገሪኝ። ለነገሩ ግደለኝ። የማይወደኝና የማይፈልገኝን ሰው እያፈቀርኩ ከምሰቃይ ብሞት ይሻለኛል። ለምን ለቀቀኝ? ለምን አትገለኝም ነበር? እንድታደርገው እድሉን ሰጥቼ ነበር፣ ግን አልተጠቀምክበትም። እንዴት ሂጂ? እዚህ እንዴት መጣሽ? ወንድምሽ ሊገለኝ ጠርቶኝ።
ምንድን ነው የምታወሪው? ወንድምሽ በጣም ትልቅ ችግር አለበት። እሱ በህይወት እያለ ስለሞተ ሰው ነው የሚያስበው። የማይረባ። እሺ በቃ አንቺ ተረጋጊ። አሁን የት ሄዶ ነው? እውነታውን መጋፈጥ ስለማይችል ሸሽቶ ሄዷል። እንዴ ጋሺ እዚህ ምን ትሰራለህ? አንቺ የት ሄደሽ ነበር? እኔማ ሱቅ ሂጄ እኮ ነው። ግን ደህና ነህ? የተበሳጨ እኮ ነው የምትመስለው። ደህና ለመሆን እየሞከርኩኝ ነው። የተፈጠረ ነገር አለ እንዴ? ትዕግስት በጣም እያናደደችኝ ነው። ባገኘችው አጋጣሚ ሚስቴ ሞት ነው የምታስታውሰኝ። ያ ደግሞ ከቁጥጥር ውጭ እንደሆነ አደረገኝ። ተጣላችሁ እንዴ? ከዛም በላይ አነኳት። ምን አነካት? ትክክል እንዳልሆንኩኝ እኮ አውቃለሁኝ። ግን ደግሞ በደካማ ጎን የመጣች። እሺ ምን ማድረግ እችል ነበር? እኔ እንጃ። ሰው ላይ ግን መፍረድ በጣም ከባድ ነው። እኔ ሚስቴ በጣም ናፍቃኛለች። እድልዬ ናፍቃኛለች። እንዴ ጋሺ እያለቀስክ ነው እንዴ? እንደዚህ ማድረግሽን አላምንም። ለምንድን ነው የማታምነው? እንደውም እኔ ሁኜ እንጂ እንደሷ ቢሆን ኑሮ ስቅላት ነበር ማስፈረድባት። ቆይ ለምን? ምን ማለት ነው ለምን? ልጄን እኮ ነው የገደለችብኝ። ወደድክም ጠላም የሁለታችንን ልጅ ገዳይ ናት። ቆይ ለምንድን ነው ተረጋግታችሁ የማታወሩት? ይሄው ወንድምሽን አታዩም እንዴ? ከልጁ ነፍስ ይልቅ ለአንድ ገረድ እየተቆረቆረ ልትመታኝ ነው? እና ምታኛ። ይሄ ነበር የቀረ። ቢገባሽ እሷም ልክ እንዳንቺ የሚሰፈሰፍላት ቤተሰብ አላት። ቆይ ለምንድን ነው ይሄን ያህል ክፉ መሆን ያስፈለገሽ? ቲጂ በቃ እኔ እንሂድ። አንተ እንደዚህ ሽንጥን ገትረ ለልጅ ገዳይ መከራከርክን በፍጹም አላምንም። እሺ አሁን እንድታስፈቻ ትፈልጋለሁ። እንዴ ወንድሜ ምን ብላ ነው የምታስፈታት? እዛው ነው እንጂ መበስበስ ያለባት። እንዴት ያለ ንግግር ነው የምትናገረው? ይላል ሰማኛለህ። ለእሷ እኔም በሆን አላንስላትም። የልጄን ገዳይ ብገላት በጣም ደስ ይለኝ ነበር። ግን አሁን በሆነው ነገርም አልከፋኝም። እንደውም ክፍል ይልኩ። እውነት ቲጂ ኮራሁብሽ። የት አባቷ አልለቃትም። ልጅቷ እኮ እኔ ነኝ። እንዴት እንዳስጠላችኝ። እኔ ራሱ ብቲ የሆነች መርዝ ነገር ነች። እዛው እንድትቆይ የሆነ ነገር ማድረግ አለብን። ትክክል ነሽ። እኔም በዚህ ጉዳይ ማስረጃ ማቅረብ ስለማልችል ቶሎ መፈታቱ አይቀርም። እና ምን እናድርግ? አንቺ አትመሰክሪልኝም? ያምሻል እንዴ? ይሄማ በፍጹም ነው የማይሆነው። ለምንድን ነው የማይሆነው? ለአንቺ ደግፌ ስቆም ራሱ ትልቅ ሪስክ ነው የወሰድኩት። ጭራሽ ብዬ ልመስክር? አይ ከወንድሜ ጋር ያን ያክል ከባድ ችግር ውስጥ መግባት አልፈልግም። እሺ ምን ማድረግ ይሻለናል? እሺ በቃ ተረጋጋ። ሄሎ እንዴት አመሸሽ? ወንድሜ መነጋገር አለብን። አሁን በጣም ደክሞኛል። ገብቼ ልተኛ። ደህና ደሪ። ቆይ ከምትከጋይቱ ላችሁ ነው አብራችሁ የመጣችሁት? እሱ አንቺን አይመለከትሽ። እሺ ወንድሜ አሁን ቁጭ በልና እናውራ። ማውራት አልፈልግም አልኩሽ እኮ። ሄሎ ደህና ደሪ። ወይኔ ሄለን እቺ ማትረባ ምን ብለው ይሆን? ምንም ቢሆን እኔ ሳላወራው ማደር የለብኝም። ወንድሜ መነጋገር አለብን። አሁን በጣም ደክሞኛል። ማውራት አልፈልግም። ወንድሜ እያደረክ ያለው እኮ ነገር ስህተት ነው። ለምንድን ነው እንደዚህ የምታደርገው? ምን አደረኩኝ? ቲጂን ከዚህ ቤት ማባረር ሳያንስ
ከሰራተኛ ጋር እያሳለፍከው ያለው ጊዜ ደግሞ አግባብ አይደለም። ሄለን ቆይ እንዴት ነው የምትናገሪው? ምን ነው ተሳሳትኩ? በቃ ከዚህ በላይ ካወራን ጥሩ አይመጣም። አሁን ስለመሸ ግቢና ተኝ። አየህ ሁሌ የምትደበቅበት ነገር ነው የምትፈልገው። ለጥያቄ እንኳን መልስ የለም። ውጪ ግቢና ተኝ አልኩሽ እኮ። ቆይ ምንድን ነው ድምፅሽ? የከፋሽ ትመስያለሽ። ወንድሜ እየራቀኝ ያለ ነው የሚመስለኝ። ታዲያ አንቺስ መቼ ቀርበሽ ታውቂያለሽ? እኔን ሆን ብለህ ለማናደድ እየሞከርክ ነው እንዴ? እሺ አሁን ምን ተፈጥሮ ነው ንገሪኝ። በቃ ከኔ ይልቅ ያችን ሰራተኛ ነው በጣም የሚቀርባት። ሁሉም ነገር ይነግራታል። ከኔ ጋር ግን ምንም ነገር አያወራም። እና በዚህ ተናደሽ ነው? ከዚህ በላይ ምንም ያናድድ ነገር አለሽ? አይ አንቺም እያካበድሽ ነው ያለሽው። በቃ ቀለል አድርጊው። እንደውም እዛ ቤት አልሄድም። እንዴ እና ምን ልታደርጊ አሰብሽ? አንተ ጋር ለትንሽ ጊዜ መቆየት እፈልጋለሁ። በዛውም እንደሚጨነቅልኝና እንደማይጨነቅልኝ ያለው። አንቺ ደግሞ እንደ ህፃን እየሆንሽ ነው። አንተ ጋር ፋለው ስል ደብሮ ነው። ችግር የለውም። እኔ ሌላ ቦታ ሆናለሁ። አይ እንደዛ አላልኩም። ከፈለግሽ መተሽ መኖር ትችያለሽ። ሻቤ ላይ ስለተረዳኝ በጣም ነው የማመሰግነው። ጣጣ የለውም ማለት ሄሎ የለችም እንዴ? በጠዋት ነው የወጣችሁ። ተናዳብኛለች። የተፈጠረ ነገር አለ? ትናንትና ልታናግረኝ ስትመጣ በቲጂ ጉዳይ እንደሆነ ስለገባኝ ልታናግረኝ ፍቃድ አልሰጧትም። ለነገሩ ልጅ ስለሆነች ትረዳሃለች፣ አትጨነቅ። እውነቱን ለመናገር ሄሉዬ ቲጂን በጣም ነው የምትወዳት። ምናልባት ጥሩ ነገር አልሰራው ይሆናል። ቲጂን ይቅርታ መጠየቅ አለብኝ። በእርግጥ ጥፋት አጠፋም አላጠፋም ይቅርታ መጠየቅ ትልቅነት ነው። ስለዚህ ክፋት ያለው እንኳን አይመስለኝም። ሄሉዬ ማናገር አለብኝ። ያኔና የቲጂ ግንኙነት ግን እንደበፊቱ አይቀጥልም። እንደምትወድ ስለነገረች ነው። በፍጹም እኔና ቲጂ እንደዚህ አይነት ግንኙነት ሊኖረን አይችልም። ታዲያ አሁን ምን ለማድረግ ነው ያሰብከው? እኔ እንጃ ምን ማድረግ እንዳለብኝ እራሱ አላውቅም። አቦቺ ልጅ እኮ በእናትሽ መፈናፈኛ ሳጣችን። ቆይ ምን ሆንኩ ነው የምትለው? በአንቺ ምክንያት አላናገር ሲላት ነው ሲመስለኝ። ግን ከሰራተኛዋ ጋር የሆነ ግንኙነት አላቸው። ምን? ቆይ እሷ ናት እንደዚህ ያለች? አይ እሷ እንኳን እንደዛ አላለችኝም፣ ግን ስጠረጥር እንደዛ ነው ይመስለኝ። እባክህ አትቀባጠር። ይሄኔ አንድ የሚጠቅም ነገር ቢሆን ኑሮ መናገር አውጥቶ ነበር። እሺ አሁን ለመሳደብ ነው የመጣሽው? ወደ ቤት አብረን እንሄዳለን። በደንብ ላናገራት እፈልጋለሁ። አዎ እንደውም በዛው ወደ ቤቷ እንድትመለስ ንገሪያት። እንዴ እባክህ አትቀባጠር። መቆየት ከፈለገች ትቆይ። ምናልባት አሪፍ እድል ይሆናል። ወይ ፈጣሪ፣ እንደው የእነዚህን ሴቶች ጥጋብ የሚያበርድልኝ አንዱ እንዲጥፋ አንዱ እንዲ። እሺ ጠብቅኝ፣ ቆይ ቲጂ መጣሽ እንዴ? ያችን ደሃ ምናምን ሊያመጣት ሄደና ያልሽኝ? አዎ ዛሬ ቤተሰብ ስለመመስረትና ከእሷ ጋር ስለመኖር ነው አውርቶ የወጣው። በእርግጠኝነት አንቺን ደግሞ ጉዳይ አለኝ ብሎ ካስፈቀደሽ እሷን ወደዚህ ሊያመጣት ነው። ወንድምሽ ግን ምን አይነት ክብረ ቢስ ነው? እኔ ደረጃዬን ዝቅ አድርጌ ከሱ ጋር ልሆን ባልኩት እንዴት ከዛች ደሃ ምናምን ጋር ለመሆን ይመርጣል? በእርግጠኝነት የሆነ ነገር አዙራበት ነው እንጂ ወንድሜ በጠኝ ነው እንደዚህ አይነት ውሳኔ አይወስንም። እና ምን ተሻለ? በእርግጠኝነት ድሮ ያደረገችለት ውለታ ይዞት ነው እንጂ ወንድሜ ወዷት አይመስለኝም። አይኑን ደግሞ እኔ ራሴ እገልጥለታለሁ። የትኛውን ገንዘብ ሰጠው ነው ያኔ ስርስሯ ሲል ስታባብለው ስለነበረ ነው? እሱ ለኔም ጥያቄ ነው። ነገር ግን በገባችበት እግሯ አንገብግቤ ማስወጣት እኔ ራሴ ነኝ። በእኔ ደግሞ እምነት ይኑርሽ። አማራጭ የለሽም። ያለበለዚያ እንደፈለግሽ የምፈነጭበትን ገንዘብ ነው የምታጩ። መቼም እሱን አልነግርሽም። ምንም ሀሳብ እንዳይገባሽ። ግን እቅዳችን እንዲሳካ ነገሮችን በትኩረት ማድረግ አለብን። ደግሞ እንደምንጠላት ወንድሜ ፊት ማሳየት የለብንም። ለእሱ አታስቢ። ይቺን እባብ በፍጥነት ከህይወታችን ማስወጣት አለብን። በህይወቴማ ሁለት ስህተት አልሰራም።
ይሄ ነገር ሲፈጠር ቁጭ ብዬ ማየት አልችልም። የግድ የሆነ ነገር ማድረግ አለብኝ። ይቺ ምትክ የምትባል ማትረባ ምናምንቴ እንድቀድመኝም አልፈቅድላትም። ወይኔ ትዕግስት፣ ሚኪ የኔና የኔ ብቻ ነው። ሄሉ ጧት እንደወጣች እስካሁን አልተመለሰችም? አዎ ጋሼ። ትናንትና የተናገርኳት ነገር እኮ ይሄን ያህል አያስከፋም። ቆይ ምን ሆና ነው? ምናልባት ስልክ ብትደውልላትስ? መች ታነሳለች? ከጧት ጀምሮ እኮ ስቀጠቅጥላት ነበር። ይሁን ነገር ብትሆን ግን ራሴን ይቀራለሁ። አረ ተረጋጋ ጋሼ። ምናልባት ፈተና መሆኗ ሊሆን ይችላል። ደግሞ ስልኳም ዘግቶም እኮ ሊሆን ይችላል። አይመስለኝም። ቆይ ግን እንዴት ሰው በዚህ ያህል ደረጃ ሰውን ይወዳል? ቲጂ ከቤት ወጣች ብላ እኮ ነው። በእርግጥ እሱስ ልክ ነህ፣ ግን ደግሞ ልትሄድ የምትችልበትን ቦታ ተረጋግቶ ማሰብ ነው የሚሻለው። እሱስ ትክክል ነሽ። በእርግጠኝነት እዛ ነው የምትሆነው። መሄድ አለብኝ። የት? ወይኔ ጋሼ ሲያሳስብ ፈጣሪ። ቆይ ምንድን ነው የሚሻለው? ወይ ልክ ምን ማድረግ ነው ያለብኝ? ይቅርታ አንድ ጊዜ ላናግርህ። ምንድን ነው? እህቴ ጠፍታብኝ ነበር። ምናልባት የምታውቀው ነገር አለ? አንተ ያላወቅህ እኔ እንዲህ ላቅ እችላለሁ? ከኔ ጋር ትንሽ አልተግባባንም። ለአንተ ነግራ ሊሆን ይችላል። አይ እኔ ምንም የማውቀው ነገር የለም። እርግጠኛ ነህ?